ሲል የኢትዮጵያ መንግስትን ከሰሰም። በምስራቃዊ ኮንጎ የሩዋንዳ ወታደሮችና በእነርሱ የሚደገፉ የኤም23 አማጽያን በርካቶችን ገድለው በሺዎች የሚቆጠሩትን አግተው አስገድደው መድፈር፣ ስቅየትና ዘረፋ እየፈጸሙባቸው ነው ሲሉ የኮንጎ ባለስልጣናት ከሰሱ። ዩክሬን ከሩሲያ ኢስታንቡል ውስጥ በምታደርገው የሰላም ንግግር በተወካይ ተደራዳሪዎች ከተኩስ አቁም ስምምነት ከተደረሰ ከፑቲን ጋር መገናኘት ሊቀር እንደሚችል ፕሬዚዳንት ቮሎዶሚር ዜሌንስኪ ተናገሩ። አሜሪካ ከአፍሪካ ሀገራት ጋር የሚኖራት ግንኙነት በሚደረሰው የንግድ ስምምነት ልክ የሚመዘን እንደሚሆን በአፍሪካ የአሜሪካ ልዩ ልዑክ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር በኒውክለር ጉዳይ ላይ የሚደረገው ድርድር ከስምምነት ለመድረስ መቃረቡን ተናገሩ። ብሪታንያ ተመላሽ ስደተኞችን ሊቀበሏት ከሚችሉ ሀገራት ጋር ንግግር ልትጀምር መሆኗን አስታውቃለች። ዜናው በዚሁ አበቃ። ይህ ዝግጅታችን 20 ዓመት የሞላው ምርጫ 97 ሲታወስ ህወሓት የኢትዮጵያ ብሔራዊ ምርጫ ቦርድ ላሳለፈበት ውሳኔ የሰጠው መልስና ውሳኔው በህወሓትና በፌደራል መንግስቱ ግንኙነት ላይ ሊያሳድር የሚችለው ተጽዕኖ፣ በኢትዮጵያ የውጭ ምንዛሪ አቅርቦት ችግር ምን ያህል ተፈቷል፣ ኦፌኮ ያቀረበው አቤቱታ በተሰኙ ርዕሶች ስር የተጠናቀሩ ዘገባዎች ተካተዋል። ግንቦት 7 ቀን 1997 ዓ.ም የዛሬ 20 ዓመት የተካሄደው ሶስተኛ ዙር የኢትዮጵያ ጠቅላላ ምርጫ ፈርጀ ብዙ መገለጫዎች እንደነበሩት በወቅቱ መራጭ ተመራጭና ታዛቢ ሆነው የተንቀሳቀሱ ሰዎች ያስታውሳሉ። ያኔው የተቃዋሚ ፓርቲ ህብረት ሊቀመንበር ፕሮፌሰር መረራ ጉዲና በኢትዮጵያ ከዚያ በኋላም ከዚያ በፊትም ያልነበረ ነፃና ፍትሃዊ ምርጫ የሚመስል ወይንም ከምርጫ የተሻለ ክስተት ተፈጥሮ ነበረ ሲሉ ለዶይቼ ቬለ ተናግረዋል። በምርጫ ዙሪያ መጽሐፍ ያሳተሙ ሌላ አስተያየት ሰጪ ምርጫ 97 እንደ ሀገር ትክክለኛ ነፃና ፍትሃዊ ምርጫ ላከናውን ካለ ማካሄድ እንደሚቻል የታዘብኩበት ነበር ሲሉ ተናግረዋል። በወቅቱ በሲቪክ ድርጅት ውስጥ የታዛቢነት ሚና የተወጡ ግለሰብ ደግሞ ምርጫ ያሸነፉ ሰዎች ፓርላማ መግባት ሲገባቸው እስር ቤት የገቡበት ነበር በሚል በቁጭት ያስታውሱታል። ዝርዝሩን ሰሎሞን ሙጬ ከአዲስ አበባ ልኮልናል። ፕሮፌሰር መረራ ጉዲና በምርጫ 97 ከተቃዋሚ ድርጅቶች የአንዱ የህብረት ሊቀመንበር ነበሩ። ከገዢው ፓርቲ ጋር የተወሰነ ድርድር አድርገው እንደነበር በመግለጽ በዚያ ምክንያት የፖለቲካ ምህዳሩ እንዲሰፋ ሆኖ ፓርላማውም የሀገር ምክር ቤት